ዛሬ ይዤላችሁ የመጣሁት አልበላም አልጠጣም ብዬ አንጀቴን ጥፍ ንቅ አድርጌ ወገቤን እስር አድርጌ ሁልጊዜ ለኛ ታሳያለሽ፣ እስኪ አንቺም ገዝተሽ አሳይን ላላችሁ በቃ ደስ ይበላችሁ። ይሄው ገዝቻለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ ውድ ቤተሰቦቼ? ሁላችሁንም ሰላም ብያለሁ። ሀገራችንን አላህ ሰላም ያድርግልን። ሀባይብ ዛሬ ይዤላችሁ የመጣሁት 24 ግራም ነጥብ 5 ነው ማለት ነው። የአንገቱ ብቻ ግራሙ እንደምታዩት ነው። የጆሮውን አያካትትም። የአንገቱ ብቻ ነው ረሽረሹ ማለት ነው። ለምን የጆሮውን አልጠየሽም ካላችሁኝ እኔ ደስ አላለኝም እውነት ለመናገር የዛ አይነት ያው እንድትገዙም በእርግጥ የእናንተ ምርጫ ነው፣ የሁላችንም ይለያያል። ግን እኔ ደስ ስላላለኝ አልጠየቅኩም። ለዛ ነው የአንገቱን ብቻ የጠየቅኩት። ዋጋውን ልንገራችሁ ወይንስ ይቅርባችሁ? እውነት እንዳደነግጡ ዋጋውን ስነግራችሁ የ24 ግራም ነጥብ 5 ዋጋ 15900 ሪያል ነው ማለት ነው። ይህን ስላችሁ እጃችሁ ላይ ገንዘብ ካላችሁ ገዝታችሁ ብታስቀምጡት አመት ብታስቀምጡ እውነቴን ነው የምላችሁ በደንብ ነው የሚያተርፋችሁ፣ ለትርፍ ማለት ነው። ኢትዮጵያ እየሰራችሁ ገንዘብ እየላካችሁ ባንክ ከምታስቀምጡ እንደዚህ አይነት ቆንጆ ወርቅ ገዝታችሁ ብታስቀምጡ አመት ብታስቀምጡት እያተረፋችሁ ነው የሚሄደው። እውነቴን ነው እያተረፋችሁ። እንኳን ይሄ ትልቁ ቀርቶ አነስ ያለ ወርቅ ብትገዙ ያተርፋችኋል። ይሄን ለማለት ነው እንጂ ሀባይብ ያው ገዝቻው አይደለም። እውነት ለመናገር ብገዛው ደስ ይለኝ ነበር። ነገር ግን ያው ቀላል አይደለም እንደምታዩት ማለት ነውና አልገዛሁትም። ለእናንተ ይጠቅማችኋል፣ ገንዘብ ላላችሁ ልጆች ገዝታችሁ ብታስቀምጡ ያተርፋል ለማለት ይህችን መልእክት ለማስተላለፍ ነው ማለት ነው። እኔ ወድጄዋለሁ፣ ሀቂቃ በጣም ነው የሚያምረው። ነገር ግን ቢወዱት ምንም ማድረግ አይቻልም። ቻው ተባብለናል።